አንተ ወጣትነት አለቀረ ሰንዘውዬ እኔ ቪዲዮ ላይ ነው ማያት በእናተ እንደ ስትቀርብ ደግሞ የባሰ ጌታን ቆንጆ እናት አለ ወጣትነት አለ ብሩክ የምራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴ ሰላም ፋሚሊ ዴላችሁ ባላችሁበት ሰላም ፍቅር ከናንተ ጋር ይሁን እያልኩኝ እኔ ወንድማችሁ ዛሬም ቀውጢ ቪዲዮ ይዤላችሁ መጥቻለሁ። እነ ብሩኬ ጋሽዬና ሙሽዬ የተናገሩት ነገር አለ። ማለትም ልጅ ውለዱ ክበዱ እየተባሉ ነውና ያለው ነገር አብረን የምናይ ይሆናል ማለት ነው። ሰብስክራይብ ያረጋችሁ ሰዎች ያላደረጋችሁ ሰዎች ሰብስክራይብ ያረጋችሁ እና ሼር ላይክ ያረጋችሁ ቪዲዮ መመልከት ትችላላችሁ ማለት ነው። ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁ ማስቀመጥ ትችላላችሁ ማለት ነው። የዛሬ ቪዲዮ ምን ይመስላል የሚለውን አብረን ከናንተ ጋር አይተን እንመለሳለን። ወደ ቪዲዮ ሰላሜነ ለኔማ በዋልኩበት ከተማ አባቴነ አለሜ አንተ ወጣትነት አለቀረ ሰንዘውዬ እናት ወጣት ናት። አረ እውነቴን ነው ሰላም ነው ጋሽዬ እኔ ቪዲዮ ላይ ነው ማያት በእናተ እንደ ስትቀርብ ደግሞ የባሰ ጌታን ጠጋቤ ወደዚህ ወንበርሽን አስጠጊ። አዎ እግዚአብሔር ቆንጆ እናት አለ ወጣትነት አለ ብሩክ የምራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር በጣም አሽኮረመ አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ መስታወት አይና ለካ እንደ ያለ ቆንጆ ነኝ ይላል። በቃ ተጫዋች ነው ጋሽዬ ተጫዋች ነው እንግዲህ እንዴ እንደዛማ አይደለም እንዴ። እሺ እንዴ ነው ሰላም ነሽ? ሰላም ነው እግዚአብሔር ይመስገን። እንዴ ሁሉም ሰላም ነው? ሰላም በጣም አናፈር ነው ጋሽዬ እንግዲህ አድናቂሽ ነኝ እውነቴን ነው እግዚአብሔር ላይ ቪዲዮ ላይ እውነቴን ነው አይ ጋሽዬ እኔ አድናቂዋ ነኝ። እኔ ከሆዴ ነው እግዚአብሔር እውነቴን ነው በጣም አደንቃታለሁ። ቪዲዮ ላይ ምናምን ስከታተል በጣም ደስ ትለኛለች ደግሞ እውነቴን ነው በጣም እግዚአብሔር ጀግናና መሰለ። አዎ እግዚአብሔር አምላክ ያኑርልህ በጣም እውነት እና አሁን እንዴት መሰለህ አሁን ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው በዚህ እድሜ በቃ እኔ ቀናለሁ የሆነ የሰዎች ምናምን እናት እንዲሳይ ወይኔ እናቴ እንደው ብትኖርስ እላለሁ። ግን እስካሁን እንደማትኖር ያው እንግዲህ አትኖርም። እኔም መሀል እድሜ ላይ ነው ያለሁት አሁን አትኖርም። ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል የሰው እናት ሳይ እኔ ለምን እናቴ ነው እንትን እላለሁ። እንግዲህ እግዚአብሔር አምላክ አንተ እድሜው አለምን እስከ መጨረሻ እንድትበላ በቃ እውነቴን ነው። አሁን የእናቴ የባለቤቴ እናት አሉ በቃ አሁን ወደ 120 እንዲህ እንደውም አልተያዘም እንጂ ወደ 130 እንዲገባሉ የሚል ሐሳብ አለኝ አሉ። ግን በህይወት እየሄዱ ነው። የእድሜ ባለጸጋ እንደዛ የእድሜ ባለጸጋ ያርግልህ። አሜን። አዎ ይሄን ነው እኔ በቃ አሉ በህይወት አሁን እኔ ቤት ይመጣሉ። ይመጣሉ። የኔ ፋሚሊ ተመልሰን መተናል ማለት ነው። ያለውን ቪዲዮ እያየን እንገኛለን ማለት ነው። አሁን እንደምትመለከቱት ተሰብስበዋሉ፣ ተገናኝተዋሉ። ምን ሊያወሩ ነው? ምን ለማድረግ ነው የተሰበሰቡት የሚለውን ከእናንተ ጋር እኔ ወንድማችሁ ሆኜ አወራለሁ ማለት ነው። ዛሬ ምንድነው ቤንግና ቀውጥ የሆነ ቪዲዮ ይዞ የመጡት? ምን ይመስላል ቪዲዮ? ምንድነው ተጨባጭ ነገር ምን ለማስተላለፍ ነው? እነ ብሩኬ ምን አጋጠማችሁ የሚለውን አብረን የምናየው ይሆናል። ቪዲዮን ቀስ ብላችሁ ዘና ብላችሁ ፈታ ብላችሁ እያያችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የኔ ፋሚሊ ሼር ላይክ ማድረጋችሁ እንዳትረሱ። ቪዲዮን አይተን እንመጣለን። ወደ ቪዲዮ ይመጣሉ። እኔ ቤት ይመጣሉ። አንድ ልጃቸው ሆነ ክላስ ታቸዋለች እዛ ይኖራሉ። ወደ ቤታቸው ይሄዳሉ፣ ይበላሉ፣ ይጠጣሉ፣ ይጓዛሉ። ቆመው ይላል ግን 125 ዓመት 130 ይይዛሉ እላለሁ። እግዚአብሔር ቁም ነገር ነው።
ይዛሉ እላለሁ። በትክክል ስላልተጠና እንጂ ማለት ቆመው ነው የሚሄዱት። እንደዚህ ነው የእድሜ ከተጨመረ እድሜ ይጨመርልሽ። ፈታ ደግሞ ፈታ ካልሽ ፈታ ነው። ምን ይመሰልሽ ነው የምናገር እኔ የሆነ ነገር እናገራለሁ። ምንድን ነው የምናገረው? የእግዚአብሔር ቃል ባይናገረውም ሳይንስ ይናገረዋል። ሁልጊዜ ይለዋለሁ። የአንድ ቀን ደስታ ይላል የአንድ ዓመት እድሜ ይቀጥላል ይላል። የአንድ ዓመት እድሜ እኔ አሁን ያን አይቼ ነው ታዲያስ በየቀኑ ከተደሰትኩ የአንድ ዓመት በየቀኑ እንደዚህ ተደስቼ የአንድ ዓመት እድሜ ከተጨመረልኝ ቀን በቀን መደሰት አለብኝ እላለሁ። ባለ ነገር ነው በጥቂት አንቺማ አሁን ጀምረሽ ከተደሰሽ ደስታሽ አንድ ሙቪ የሚባል ከኔ ጋር የሚኖር ልጅ ነበረ። ዱንያ ፋይል ነበር። እኔ ደግሞ ደስ ሙቪ ያው እኔ ቤት የነሱ ጓደኛ ሙቪ እኔ ቤት እንትን ብለዋል። አዎ እሱ የሚጨናነቅ ሰው አይደለም። በቃ ዱንያ ፋይል ነበር የሆነ በቃ ሁለት ዱንያ በቃ መደሰት ነው ባለ ነገር በቃ ደሞ አሜን ደሞ እንደ አይምሮ ሞኝ ነገር እንዳሉት ነው። አይምሮ በሆነ በትንሽ ነገር በትንሽስ በማይረባ ነገር ይደሰታል። በማይረባ ነገር እውነቴን ነው። ልክ ነው። እሺ ብሩክ እንዴት ነው? ማዘርን ይዘን መተናል። ያው ቤተሰብም እያሉ ነበር አስተዋውቁልን። በጣም ብዙ ጥያቄ ነበር። እሷን አንድ ቀን ደግሞ አገናኝሻለሁ። ስራ ቢዚ ነች ቤት። ትናንት ራሱ አጣብቤ በስንት መከራ ይዣት ከሱ ጋር ከብሩኬ ጋር እንዳገናኘዋትና አትገኝም፣ ታስቸግራለች ብታይ። ለምን ቢዚ ናት፣ ቤት ውስጥ ስራ አለባት። በቃ እንግዲህ አይመጣባታል። ጋሽዬ ምን አለበት? ሰራተኛም የለም በአሁኑ ጊዜ ሰራተኛ የለም። ማንም ሰራተኛ የሚሰጥ የለም። በቃ ለብቻዋ እንግዲህ እንትን ትላ እኔ ነኝ ታዲያ አገናኝሻለሁ። አንተ ምን አለ ቤት ሰራ እየበላ ጋሽዬ ይለፋል እንጂ እኔ እየለፋ ነው። እሱ ቤት ውስጥ አይሰራም። ቤት ውስጥ እናቴ ነች። እሱማ ሴት አለ። በነገራችን እኛ ቤት አለ ነው። እሺ አንድ አይደለም ብቻዋን ስለሆነች ሁሉም ወንድ ነው። እኛ ቤት አለ ሴት ልጅ የለሽም ነው? ሴት ልጅ አልወለሽም? ወንድ ጎረምሳ ነው። ሁለት ነበረሽ? ሁለት ነበር። አራስ ቤት ሁለት። አንዷ ትልቁ ነው። እንግዲህ አሁን ሴት ልጅ ይኖርሻልስ? አንጠብቃለን። ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። አይ ብሩክማ አሁን መጀመሪያ ሴት ነው የሚወልደው። ሴት ነው የሚወልደው። ታላቁ ወንድ ነው እሱ የሚወለደው። እኛ ቤት በቃ ሴት አይገባም። ሴት ይወልዳል ብለን እየጠበቅን በቃ አሁን ጠብቄ በቃው ከብሩክ እንታያለሽ። በቃ የመጀመሪያ ሴት ልጅ ቃል ትገባላታለህ? ቃል ትገባላታለህ? የመጀመሪያ ሴት ልጅ ከወለድኩ ለአንቺ ነው የምትንከባከብሽ ይለክ። እሱማ ግዴታው ነው። ትንከባከባለህ። ቃል ትገባለህ? ግባ በእኔ አጠገብ በቃ ቃል ገብቷል። በቃ ቃል ግባላት። በቃ የመጀመሪያ ሴት ልጅ ከወለድክ ለእናትህ ስጥ፣ ትወልውል፣ በቃ ታብስል። በቃ ዛሬ እንግዲህ እግዚአብሔር ይመስገን ጭስ የለ፣ ኤሌክትሪክ ነው የሚጋገረው፣ በኤሌክትሪክ ነው። በቃ ድሮ እናቶቻችን አያቶቻችን ባለፉበት መንገድ እኛ አናልፍም። እግዚአብሔር ይመስገን። እውነቴን ነው። የከተማ ሰው እኮ እግዚአብሔር ባርኮ ፈጥሮናል። ከተማ ያለ ነው። በቃ እኔ አሁን የገጠር ምሬቴ ከተማ ላይ ማውጣት አለብኝ ብዬ በቃ አማሮኛል። ገጠር ባይዘው የገጠር ልጅ ነኝ። አዎ ገጠር የተወሰነ ኑር ያለ በጉርምስናዬ ወደ ሰፈሬ መንደሬ ወደ ጎጋ ነው የሚባለው። ጎጋ ይባላል። ጎጋ ወደ ላይ ነው። ወደ ቀጭ ወደ በቃ ከተቦን ጎረቤት ማለት እኮ ከተቦን ጎረቤት ማለት ጎረቤትን በቃ እዛ አካባቢ ነው። እዛ መሀል እንውጣ ከመሀል እዛ መሀል እኔ ነኝ ማለት ጎይባን አለ፣ በደንብ እንድታወሩ ጎይባን አለ፣ ሸበሬራ አለ። ከዛን በኋላ በቃ እንግዲህ የኔ ፋሚሊ እየተመለከታችሁ ያላችሁት ነገር ፋሚሊ ሆነው እያወሩ እየተወያዩ ያለበት ሁኔታ ነው እና ያለው ነገር
ሌላ ምንም አዲስ ነገር የለውም። ልጅ ወለዱ፣ እንደዚህ አድርጉ፣ በዚህ አይነት ሂዱ እየተጫወቱ ያን ነገር እያወሩ ነው። ይሄ ነገር ግን ልጅ የሚባለው ነገር ፕራንክ ይመስለኛል እና የኔ ፋሚሊ ፕራንክ ይመስለኛል። ፕራንክ ከሆነ እናያለን፣ ካልሆነም ደግሞ ምን ተረዳችሁ የሚለውን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። አሁንም ሰብስክራይብ፣ ሼር ማድረጋችሁ እንዳስረሱ የኔ ምርጥ ፋሚሊ እና ቪዲዮ አይተን ጨርሰን እንመጣለን ወደ ቪዲዮ ሆናለ። መስቃን በቃ ተያዘ። ጎረቤት ነን በቃ ሁሉም ጎረቤት ነን እና ጋሽዬ ያው ሃይሚ ብዙ ነገር ብላ ይሆናል አይደል? ቀርማት መጣ እንግዲህ ቤተሰቦቻችንም አስተዋውቀን ሲሉ ነው። ምንድነው? ተወኝ ጉድ ተሰራው። ምን ችግር አለ? አልተሳካልኝ፣ ጉድ ሰራኝ። ኧረ ዝም በይ። እኔ በዚህ ቪዲዮን ስታዩት እንዳትቀየሙ። አልገባሽ ነገር ነው። ዝም በይ። የብሩክ እናትማ አንዴ ብዙ ነገር አውርተን መተን እዚህ ጉድ አደረገች። ሀሳቡን ቀየረብኝ። እንደማያት ነው እስከማያት ነው ጨነቀኝ። ፕራንክ አድርግልኝ ብዬው እንዴ አና ለምን አስደንግጥ አውርቶ ደግሞ እኮ አውርቶ ኦዲየንስን ምናምን በቃ አስጨንቀን ትንሽ ሰክሰናቸው ፕራንክ አድርገናቸው ምናምን በይ በጣም ተደሰትሻለኝ። ከዚህ በላይ እንድትደሰች አልፈልግም ብሎ በቃ አስደንግጣት። ለምን አንቺ እንዴ አሻር አይደለም እና እኔ እናገራለሁ በዚህ ነገር ሁለተኛ በዚህ ነገር እንዳትመጡብን። አንቺም እሺ አትበይ። ሙሺ አድርገን በዚህ ነገር ሲመጡ ከኔ ጋር እኮ ሰርታት ተቀምጣ ነው አለፈው። ከኔ ጋር ተስማምተን ባይዘው ያስማምቻት ፕራንክ ጋሽዬ ልጆት ናት የሚረብሽ ይረብሻል። ልጆት ባር ናት። አንቺ የምትቆፍሪው ነገር ሙሺንም ፕራንክ አሰርታታለች። እናቴ ነው የፕራንክ ንግስት ነው እንዴ? ቪዲዮ ያለው ስትላል ነበር አላየም። ትክክለኛ ይሄ ነገር ይከርምሻል። አቁም። ባለፈው እኔ ማለት ነው ሁለተኛ ሻለለ እኔ ነው። አንቺም ዞርሽብኝ። ብሩክ እኔ ሰው ቀይራለሁ። እኔ አሁን ይሄ ነገር ካላቆምሽ ቀን ሙሉ ጠዋት ጀምረሽ እስከ ማታ እንደምታለቅሽ ነው ማረግሽ። መታሻለሁ አለኝ። ሁለተኛ መታሻለሁ አለኝ። አስፈራራኝ። በቃ በዛት እንጂ ነው አልወድም። እስከ ዛሬ ተስማማ ነበርኩ። ዛሬ ምን እንደሆንክ ነው ያገርሞት ማለት ነው። እንትን የምትሰራው ፕራንክ በጣም አስተማሪ ነው። ሃይሚ አስተማሪ ምን ነገር አስተማሪ ነው። እኔ ደግሞ ኋላ ይሄ ምን እንዳረገች ልክ በሩ ከፍቼ የወጣው ጊዜ ነው ግራ ያገባኝ። እንዲህ ሳያት አላገኘኋትም። ጋር መጥቻ ያለው እንዲሆኛለሁ ስትለኝ እኔ ፌንት ነው ነቀልኩት። እኔ እንጂ በቀደም ባለፈው ገና እዚህ እንደመጣ ታለች። በራፍ ነኝ እዚህ ነው በራፍ ነው አለሁት ምናምን ብላ ብሩኬ ደበደበኝ ብዬ አንገቴን እዚህ ጋር እንትን ያለውን ፕራንክ አደረኩትና ደነገጠ ማለት ነው። የሙቀት እንትን ያለሽ ታዋሽ እሱ ነገር ተወኝ እኮ እና መድኃኒት ሰጥቻት እኮ አበሻ መድኃኒት ቅጠላ ቅጠል ነገር ነው መድኃኒትን ባህላዊ እና ይኸው በቃ ትቷታል እኮ አሁን የዛኔ ሳየው አወኩት። በሱ ብቻ እኮ ግን አይደለም የተወኝ የሚቀባም እኮ ሐኪም ሰጥቶኝ ነበር። ውሸት ላይ ማለት ነው። እኔ ነኝ ያዳንኩሻል አይደል? መድኃኒት ማለት እውነቴን እኮ መድኃኒት ካላቃጠለ መድኃኒት አይደለም። አዎ ሲያቃጥል ነው ማንኛውም። አሁን ያ ቅባት ነገር ቀበታ እሱ ነው ያዳነኝ አለ። ሲያቃጥል ነው መድኃኒት። አንተ ምንም ነገር አያረግሽም አለኝ። ምንም አያቃጥልም መቀባት ብቻ ነው ብሎኝ ቀባኝ እና ነደድኩኝ ማለት ነው። ምን ትንሽ ነው የሚያቃጥለው? ትንሽ ነው ትንሽ ጊዜ በቃ ያቃጥላል። በቃ ይተዋል። ከዛን በኋላ ቦታ ምን ይሆናል? ይጠቁርና አሁን አለ አንድ ነገር ነው። ጠቆርከኝ። ይኸው አሁን አንድ ነገር አለ። ያን በቃ ለማንኛውም ደስ የሚል ጊዜ ነው እያሳለፍን ያለ ነው። እንግዲህ ለቅሶ ቤትም የትም ሰርግም ተገናኙ፣ ትተዋወቃላችሁ። ከዚህ በኋላ መተላለፍ የለም። ኧረ በእግዚአብሔር እና ያው ከመጣችሁ አይቀር ያው ቤተሰብን የሚመርቁልን ሁለታችሁ ደስ ይላል። ሙሽ አትፍሪ። እኔ እፈራለሁ። አትፍሪ ማለት እንዴ? እግዚአብሔር አምላክ አንቺ ጀምሪና ከዛ ጋሽዬ ጨርሷል። ምን ብዬ ልበል? እግዚአብሔር አምላክ ይባርክ። ደስ ያለሽ ተባረኩ። ጋሽዬ ስላለነ ያፈርሽው እንግዲህ እኔ ፋሚሊ ያለው ነገር ተወያይተው ፕራንክ አድርገዋሉ ማለት ነው። እና ምርቃት ጊዜ ደርሷሉ እና ሙሽዬ እየመረቀቻቸው ትገኛለች ማለት ነው። የኔ ፋሚሊ ጫወታም ቁም ነገርም ከቤተሰብ ጋር ሲሆን ደስ ይላል። ዝም ሲባል ጥሩ አይደለም። ለዛም ነው አምጥተው እዚህ ጋር የልባቸውን እያወሩ እንደ ቀልድም እያነሱ ፕራንክም ሲያደርጉ የነበሩት ማለት ነው። የኔ ፋሚሊ እንደተመለከታችሁ ቪዲዮ የሚገርም ቪዲዮ ነው ብዬ አስባለሁ እና
እና ምን ተረዳችሁ? ምን አሰባችሁ? እነዚህ ልጆች ልጅ መውለድ አለባቸው፣ ልጅ ያስፈልጋቸዋል፣ ልጅ ሊኖራቸው ይገባ የምትሉት ከሆነ ኮሜንት ሴክሽን ላይ መልካም ሀሳባችሁን ማሳወቅ ትችላላችሁ ማለት ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፋሚሊ። አሁንም የቀረውን ቪዲዮ አይተን ተመልሰን እንመጣለን ማለት ነው። እና ያው ምንም የሚቀረው ነገር የለም ከአሁን በኋላ ከምርቃት በኋላ እንደዚህ ተባዙ ምድርን ሙሉ ምናምን በቃ የእናት የአባት ምርቃት የለ እንደዛ ነው የሚመርቋቸው። ቪዲዮ ከዚህ በኋላ ያለውን አይተን እንመጣለን። ወደ ቪዲዮ ተመልካቾቻችን ተባረኩልኝ ምናምን ብለህ ተመልካቾቻችን አሁን የሚመለከተው ቤተሰቦቻችን ናቸው። ቤተሰቦቻችን ተባረኩልን። አሜን። አሁን እናትና አባት ምን ይብላችኋል አይደለ? እንደዛ አይታችሁናል። እኔም ደስ ብሎኛል። እናንተም ደስ ይበላችሁ። አሜን። እግዚአብሔር ባላችሁበት ቦታ ያቆየን። አሜን። እኛንም ያቆየን። አሜን። ባለ ጎደለ መድኃኒዓለም ይብላ። አሜን። ጋሽዬ ይምላበት። እሺ ተባረኩልን። እግዚአብሔር አምላክ ይባርካችሁ። አሜን። ቅዱሱ አምላክ ይባርካችሁ። አሜን። ልጆቼ ውጪ ያላችሁ፣ ሀገር ውስጥ ያላችሁ፣ ኢትዮጵያ ያላችሁ፣ ከኢትዮጵያ ውጪ ያላችሁ እግዚአብሔር አምላክ ብርክርክ ያርጋችሁ። እኛን የምትወዱ ሁሉ እግዚአብሔር አምላክ ይውደዳችሁ። ልጆቻችሁ ይውደዷችሁ። የሰው ፍቅር ይስጣችሁ። እኛ ሰው ፍቅር ሰጥቶናል። ባይዘው እኛ ሰው ስለምንወድ ነው እናንተ ወደዳችሁን። እግዚአብሔር አምላክ ይውደዳችሁ። ተባረኩልን። ውጪ ያላችሁ ደግሞ ሀገራችሁ የምትቋምጡ በሰላም ወደ ሀገራችሁ ያግባችሁ። በሰላም ወደ ውስጥ እንድንገናኝ እኔ ሁልጊዜ መሻቴ ምንድን ነው ብሩክ ይኸው ጌታን እላለሁ። መሻቴ እንዲህ ብቻ ሁላቸውም አግኝቻቸው እንዲህ በቃ እንዲህ ባናገራቸው ነው የምለው። እውነቴን ነው። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቅልን። ያላችሁበት እግዚአብሔር አምላክ ይጠብቃችሁ። ኪሳችሁ ሁሉ የበረከት ይሁን። ጓዳችሁ፣ ልጆቻችሁ፣ ቤተሰቦቻችሁ ሁሉ የተባረኩ ይሁኑ። ብርክርክ ክበሩልኝ። ተባረኩ። ወዳችኋለሁ። አሜን። እናመሰግናለን። ወጣችሁም እናንተም ተቀበሉ። አሜን በሉ። ወጣታችሁ እንግዲህ መልካም ቀን ይሁንላችሁ። ምሳ እንብላኛ። እንወዳችኋለን። ቤተሰቦቼ ህይወቴ ማለት ናቸው። እህቴ እንግዲህ የኔ ፋሚሊ ምርቃቱ እናንተ ጋር የሚደርስ እያልኩኝ የልብ መሻትን አወራለሁ ማለት ነው። ምርቃቱ የኔ ይመስላል። እናት አባታቸው መርቀዋሉ ማለት ነው። ክበዱ፣ ውለዱ፣ ሌላም ከዚህም በላይ አግኙ፣ እደጉ ተብለዋሉ። ለእናንተ የሚደርስ እያልኩኝ በዚሁ አጋጣሚ ብሩክና ሃይሚን የምትወዱ ኮሜንት ሴክሽን ላይ ማጥለቅለቅ ትችላላችሁ። የፈለጋችሁትን ሀሳብ ማስቀመጥ ትችላላችሁ። ግን እነዚህ ልጆች የምር ልጅ ቢኖራቸው ቢጋቡ የሚገርም ሰው ሰርግ ብናይና በጣም ደስ የሚል ትዳር ህይወት ላይ ቢገቡ በጣም ደስተኛ ነኝ እንደኔ። እና ምን ይመስላችኋል? ይኖራቸዋል ልጆች ቢኖራቸው ጥሩ አይደል? እና ስለዚህ የኔ ፋሚሊ መልካም አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ከኔ ጋር ስለነበረን ቀውጢ ሰዓት እና ጊዜያችሁን አሳልፋችሁ ስለሰጣችሁኝ አመሰግናለሁ። በሚቀጥለው ጊዜ የሚገርም ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ሁኑልኝ ማለት ነው። ቸር ሰንብቱ።